ወዚራ ጀዲ እርሳቸው የአያቴ የነቢ ሰለላሁ ዐለይሂ ወሰለም ምርጥ የእርሳቸው አማካሪዎች ናቸው ብለው ተናግረዋል ማለት ነው። እንዳጠቃላይ እነዚህ ሰዎች ሺዓዎች የዛኔ ነው አነሳሳቸው የአልይ ረዳቶች ነን በሚል እርሱ ይገባዋል ስልጣኑ በሚል ተነሱ። ከጊዜ በኋላ ስህተታቸው፣ ክህደታቸው፣ ቢድዓቸው በጣም እየሰፋ እየበዛ መጣ። ከእነርሱ መካከል አልዓለውያ የሚባሉ አሉ። አልዓለውያ ሁም ለዚነ ዩአሊሁነ ዓሊይ ብን አቢ ጣሊብ አን የቁሉነ አነ አላህ ስብሓነሁ ወተዓላ ተጀሰደ ፊ ዓሊይ ብን አቢ ጣሊብ ወፊ አህሊ በይቲሂ አልኢስና ዐሸሪያ። አልዓለውያ የሚባሉ ምንድናቸው? ዓሊይ ብን አቢ ጣሊብ ላይ መለኮታዊ ኃይል ተገልጧል፣ የአላህ መለኮታዊ ኃይል በእርሱ ላይ ተገልጧል ብላ ያምናሉ። እዚህም ሲባል ዓሊይና የእርሱ 12 ልጆቹ ቤተሰቦቹ የወደፊትን ያውቃሉ ብላ ያምናሉ። ለአምላክ ብቻ የሚገባን ስልጣን ልክ እንዲሁ የተሰረፉነ ፊ ሃዘል ከውን በዚህ ዓለም ላይ በሰማይ በምድር ላይ እነርሱ ያከናውናሉ። ይህንን ስልጣን ሰጥቷቸዋል አምላክ ብለው ያምናሉ። አያችሁ፣ ልክ ክርስቲያኖች የመለኮት ሙላት በክርስቶስ ላይ ተገልጧል እንደሚሉት ልክ እነዚያም እንደዚሁ ምን ይላሉ? በዓሊይ ላይ ተገልጧል ብለው ያምናሉ። ስለዚህ ዓሊይ ብን አቢ ጣሊብን አንተ አምላክ ነህ ብለው ሁሉ በጊዜው ተነሱ። እነዚህ አንጃዎች አንተ አምላክ ነህ አሉት። ዓሊይ ብን አቢ ጣሊብ በጣም ደነገጠ ሲሰማ ጊዜ። በእርሱ ዘመን ተነስተው እናንተ አምላክ ነህ ባሉት ጊዜ ጥሩልኝ አለ። አስጠራቸው። ቡኻሪ ላይ አለ። አስጠራቸው። هل تعتقدون بأنني ኢላህ አላቸው። እውነት እንደሚባለው እኔን አምላክ ነው ብላችሁ ታምናላችሁ አላቸው። ቃሉ በላ አሁን እናምናለን አሉት። እንግዲህ አሁንስ አምላክ ነኝ አምላክ ካላችሁኝ ማዛችሁን ታደርጋላችሁ ማለት ነው አሉት። አዎ በትክክል እናደርጋለን አሉት። ጉድጓድ ቆፍሩ አላቸው። በጣም ትልቅ ጉድጓድን ቆፈሩ። እንጨትም አስገቡበት አላቸው። አስገቡ። ለኮሳቸው እዛው ላይ فأحرقهم فبلغ ذلك عبد الله بن عباس رضي الله عنه. قال عبد الله بن عباس منكرا على فعل علي بن أبي طالب لو كنت مكانه لما حرقتهم ولا قتلتهم. أنا بعلي بن أبي طالب ቦታ ብሆን አላቃጥላቸውም ነበር። ምክንያቱም النبي صلى الله عليه وسلم حديث ላይ ምን ብለዋል አለ لأن النبي صلى الله عليه وسلم قال لا يعذب بالنار إلا رب النار በእሳት ሊቀጣ የሚገባው የእሳት ጌታ የሆነው አላህ ብቻ ነው ብለዋልና እኔ በእርሱ ቦታ በሆን አላቃጥላቸውም ማለት አብዱላህ ብን አባስ ትክክል ነው በዚህ ላይ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ማንንም ቢሆን በእሳት አታቃጥሉ ብለው ተናግረዋል። በእሳት ሊያቃጥል የሚገባው የእሳት ጌታ የሆነው አምላክ አላህ የትንሣኤ ቀን ጀሃነም ሲያስገባ ጊዜ እንጂ ማንንም በእሳት እንዳታቃጥሉ ብለው ስለተናገሩ እንዳጠቃላይ በጣም በርካታ አንጃዎች ናቸው። ومن عقائد الشيعة أنهم يعتقدون أن جبريل عليه السلام أخطأ في رسالته حيث أن الله سبحانه وتعالى أمر جبريل عليه السلام أن يبلغ الرسالة إلى علي بن أبي طالب فاشتبه عليه النبي صلى الله عليه وسلم وأعطاه الرسالة وأخطأ جبريل، يعني يعتقدون هكذا. ومن الشيعة يعني من يعتقد أن القرآن محرف مبدل زيد فيه ونقص عنه، ويقولون أن الآيات التي زيدت في القرآن هي كل ثناء جاءت في الصحابة رضوان الله عليهم، ويقولون كذلك أن الآيات التي نقصت من القرآن هي كل ثناء على أهل بيت النبي صلى الله عليه وسلم فإنها يعني نقصت عن القرآن العظيم. حاشا وكلا أن يكون ذلك، لأن الله سبحانه وتعالى قال في كتابه العزيز إنا نحن نزلنا الذكر وإنا له لحافظون. ومنهم من يعتقد أن علي بن أبي طالب وأهل بيته الاثنى عشرية يعلمون الغيب ويتصرفون في هذا الكون، وهذا كفر صريح يخرج صاحبه عن دائرة الإسلام، لأنه لا يعلم الغيب إلا الله سبحانه وتعالى. قال سبحانه وتعالى في سورة الجن عالم الغيب فلا يظهر على غيبه أحدا إلا من ارتضى من رسول. فمن يعتقد أن غير الله سبحانه وتعالى أو غير الأنبياء الذين أعطاهم هذه النعم هي علم الغيب، فمن يعتقد على غيرهم يعني أنهم يعلمون الغيب فهذا يكفر بالله عز وجل. ይህን ይመስላል ባጭሩ። ቀጣይ ጥያቄ አለ? ሰላም አለይኩም። ሰላም ነው። እንደና አልሐምዱሊላህ። ላጣዷ ነበር ማለት ነው። የባለፈው ረመዳን ያው 11 ቀን ሰላም አለይኩም አልጾምኩም ነበርና አስቸስ ማለት ነው። ምን አልከኝ? የባለፈው ረመዳን ማለት ነው የዘንድሮ ረመዳን ሳይሆን የባለፈው ያመናው ረመዳን 11 ቀን አድዋ ነበረብኝ።
እውነት ነው። ጠይቅ ያን ቀን ዘንድሮ ለማውጣት ያኔ አሁን ላይ እያወጣሁ ነበርና ዘካ ይወጅብብኛል ወይስ ቀዶም ብቻ ነው የማወጣው? በጾም ዘካተል ፍጥር ማውጣ ያወጣ ዘካተል ፍጥር አውጥቻለሁ። በቃ ኦኬ። ቅጣት አለብኝ ከፋራ አለብኝ ለማለት ፈልጎ ነው። አንተ ያንን ያሳለፍከው በምክንያት ነው ያለ ምክንያት? ያኔ በምክንያት ነው እንጂ ያለ ምክንያት ያሳልፋለሁ። ያኔ አልሆነ በርና ከዛም ነው አልቻልኩም። ዋጹሙ ማለት ቀርቶ ከሆነ እንዳልከው ማን ነው ከፈራ የለብህም። ቀጣ ብቻ ታወጣለህ። ያው ጾሙን ብቻ ታወጣለህ። ኦኬ ሀቢቢ ባረከላሁ ፊክ። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበረኝ። እንትን ሰላት እየሰገድኩኝ እዚህ መዳም ቤት ማለት ነው እና ሁሌም ስራ ስሰራ በቃ ሴት ትጠራኛለች እና ተራዊ ነው ወይ ምናምን ሰግድ ስትለኝ አንዳንዴ ደግሞ አቤት እላታለሁ። ያ ሶላት ኢየሱስ ክርስቶስ ነበር። ህፃኑ ኢየሱስ ክርስቶስ ነበር መሳመልክ ብለው ነው በቀን በቀን የሚሰሩት ለአንተ የሚያማክሩ። አንተ ግን ላሳየህ ህፃኑ ማን እንደሆነ። ቆይ ላሳየህ ነው ማስረጃ መጽሐፍ ላይ ያው አምላክህ እንደተባልከው ያው ሉቃስ ወንጌል ምዕራፍ 1 ቁጥር 31 ያው እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ህፃኑ ኢየሱስ ክርስቶስ የሚወለደው እሱ ነው። ሶላየው ለፈጣሪሽ ተናገሪ፣ ለእሱ አትናገሪ። ታይ ግን አንቺ መግቢያ እንዳታጭ። እሺ ሶሌ የምታመልክ አምላክ ህፃን አይደለም። ፈጣሪው አይናገርም። ኧረ ፈጣሪ ያለ አያለማወቃችሁ ጠጅ የጠጣ ጳውሎስ ጠጥ እንዳለው። እሺ ጥያቄ አለ ይቀጥል። እሺ ጥያቄ አለ ይቀጥል። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እንትን አሁን እንደየሰፈራችን ማለት ነው። አሁን ካፊሮችም እንደየሰፈራችን አጠራራችን ዘሴም ይሆናል። በቃ አንድ አጠራር እንጠራለን። አላህ ይላል እነሱ አላህ አይሉም፣ ግን እኛ አላህ ብለን እንጠራ። እንደ አካባቢያችን አንድ አይነት ስም እንጠራለን ማለት ነው። እነሱም ጌታቸው በሚጠሩት ስም፣ እኛም እነሱ በሚጠሩት ስም ዘሴም የሆነ ስም እንጠራለን። ያ እንዴት ይታያል? የትኛው ስም? አላህ ስብሐነሁ ወተዓላ ራሱን በጠራበት ስም ብቻ ነው የምንጠራው። ቃለ ስብሐነሁ ወተዓላ ወሊላሂ አልአስማኡል ሑስና ፈድዑሁ ቢሃ፣ ለእኔ ጥሩ ስሞች አሉኝ በእነርሱ ብቻ ጥሩ ይብላል። ገብታችኋል? ስለዚህ አላህ ስብሐነሁ ወተዓላ ራሱን ከሰየመበት ስም ውጭ ሌላ ስም እኛ እንጠራ። ማን ነው እንደሱ ያለው? እኛ አላህ ስብሐነሁ ወተዓላ ከሰየመው ውጭ በራሳችን ስም ለአምላክ አናወጣለት። ራሱ በነገረን ስም ብቻ ነው የምንጠራው። አየሽ ገብታን ሙባረክ የኛ ሰባ ያው እየገባኝ ነው። አሁን ለንጋሬ እንትኑ አሁን እንደ አካባቢያችን ያው ከምባታ ነው። ከምባታ አካባቢ ሁሉም ሰው መገኑ ብለው ይጠራሉ ጌታቸው። እነሱም እኛም በእኛ በኩል ጌታን በቃ መገኑ ብለን እንጠራለን። ዘሴም ነው እንትኑ
አሁን እንትን ሌላ ነገር ይፈጥራል። ክርስቲያኖች የሚጠሩበትን ስም እየነገርከኝ ነው። በአካባቢ አምላክን ከምባታ ያሉ ክርስቲያኖች ሄሎ፣ እንደ ሰፈራችን እንደነሱ እንጠራለን። ያ አኺ የአምላክን ስም በሰፈር በጠሩት ሰዎች አይጠራም። እሺ አላህ በቁርአን ላይ በሰየመበት ነው። ትርጉሙን በዛው በከምባታ ልትተረጉሙ ትችላላችሁ። ነገር ግን ስሙ ራሱ አምላክ አላህ የጠራበትን ስም ነው የምትጠራው። እሺ አላህ አላህ ነው ስሙ። ነገር ግን አላህ ማለት ወደ አማርኛ ስንቀይር አልኢላህ አልማዕቡድ ትርጉሙ የተለያየ ነው። ግን እነሱ የሚጠራሉ ያንን ስም። ተዋቸው፣ እነሱ ላይ አኺ ተዋቸው። ክርስቲያኖች የሚጠሩበትን አምላክ በየሰፈሩ ሲፈልጉ ዋቃ ይበሉ፣ ሲፈልግ እግዚአብሔር ይበሉ ምናምን፣ አንተ እነሱን አትከተልም። አላህ ራሱን በጠራበት ስም ነው የምትጠራው። እሺ አላህ የሚለው ስም በአባታኛ ምን እንደሆነ ያንን ትርጉሙን መተርጎም ትችላላችሁ። ልክ እኔ ለምሳሌ አላህ የሚለው ቃል ትርጉሙ ወደ አማርኛ ሲቀየር ምንድን ነው? ለእውነት የሚመለከው አምላክ ማለት ነው። አልኢላህ አልማዕቡድ ቢልሐቅ አይ አልኢላህ ይሄ ማለት ነው። ከዛ ውጪ በሌላ እንትን ቋንቋ መጥራት አይቻልም። ፈጣሪ ስም ለአምሳኛ ጊዜ ልናገር። መተርጎም ትችላለህ ወደ ሌላ ቋንቋ፣ ችግር የለውም። ወደ ከምባታኛም፣ ወደ ጉራጌኛም፣ ወደ ስልጤኛም በየቋንቋው ትርጉም ይኖራል። ትርጉም ወደ አማርኛ ሲቀየር ምን ማለት ነው ከተባለ ለእውነት የሚመለክ አምላክ ማለት ነው። አላህ ማለት ይችላል መተርጎም። ሌላ ጥያቄ መጠየቅ ይቻላል? አንዴ ትጠይቃለህ ወይ? ዛንዴ እሺ ሌላ ጥያቄ ነበረኝ። እሺ ያኛ ጥያቄ አሁን ለምሳሌ አንድ ሰው ሲሞት እንትን ሩሁ ወደ ሰማይ ይሄዳል ይባላል። እሺ አሁን አንድ ሰው ከሞተ ከተቀበረ በኋላ ደግሞ እንትን መላእክቶች ይመጣሉ፣ ጥያቄ ይጠይቃሉ። ከዛ በኋላ እንትን ሩሁ ተመልሶ ወደ ነፍሱ እንትን ወደ አካላቶቹ ተመልሶ ይገባል ማለት ነው ወይስ እንዴት ነው? እስኪ ያንን አብራራልኝ። አዎ ይገባል። ለቀብር ጥያቄ ሩሑን አላህ ስብሐነሁ ወተዓላ መለሷትና በስጋ ውስጥ ግባና ይጠይቅላል። ثم يأتياه ملكان فيقيمانه فيقعدانه فيسألانه ثلاثة أسئلة كما قال النبي صلى الله عليه وسلم. والسؤال الأول هو من ربك، والسؤال الثاني ما هو دينك، والسؤال الثالث والأخير ما هو نبيك وما هذا الرجل الذي بعث فيكم. تفكرنا روح ትመለሳለች፣ መላእክቶች ያስነሱታል። ከዚያም የቀብር ጥያቄ ይጠይቁታል። ሁለት መላእክቶች ይመጣሉ። እነርሱ ጌታህ ማን ነው ይሉታል። ሃይማኖትህ ምንድን ነው ይሉታል። ምን አልከኝ? ሙስሊም ሆኖ የማይመልስ የለም ወንድም። አላህ ቃል በቃል በቁርአን ላይ يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ብሏል። እነዚያን በአላህ ያመኑትን ሰዎች በቅርቢቱም ዓለም በቀጣዩም ዓለም ጽኑ በሆነችው አካል ያጸናቸዋል ብሎ ተናግሯል። ይሄ የቀብር ጥያቄ ላይ አላህ እንደሚያጸናው ፈስረውታል ዑለሞች። ስለዚህ አማኝ የሆነ ሰው ይመልሳል። አማኝ የሆነ ሰው ይመልሳል። ኃጢአት ይኖርበትም አይኖርበትም ያ ሰውዬ ይመልሳል። እንደ ኃጢአቱ ከዚያ በኋላ ያለው በዚያ ይጠይቃል እንጂ በአላህ የሚያምን እስከሆነ ድረስ አላህን እስካልካደ ድረስ በተውሂድ ላይ የጸና እስከሆነ ድረስ አላህ በቀብርም ላይ ያጸነዋል። በዚህ መልስ ላይ እሺ እሺ ልጅ ሙባ تفهم اللغة العربية؟ تفهم اللغة العربية؟ ልጅ ሙባ لا تدخل في بثوث التي يسبح فيها الله والنبي عليه الصلاة والسلام والإسلام العظيم والقرآن الكريم والسنة النبوية المطهرة. اوكي؟ ايش كلا يالله لج ويز سلام انديتنا ويز ሰላም لنا الحمد لله ይሰማል? ጥያቄ ምንድን ነው? እኔ ጥያቄ ስለ ነብዩ መሐመድ ነበር። እሺ ጥያቄ ጠይቀ።
ነብዩ መሐመድ በድግምት ተይዞ ነበር አይደል? ነቢያችን ሰለላሁ ዐለይሂ ወሰለም በድግምት አልተያዙም። ድግምት ተደረገ የሚባለው ነገር ድግምት ለሁለት ይከፈላል። አንደኛ አካላዊ የሆነ ድግምት አለ። ሁለተኛ ሩህ ደግሞ አይምሮ ላይ የሚሰራ የሆነ የድግምት አይነት አለ። አካላዊ የሆነ ድግምት ወይንም አይን ላይ የሚሆን ድግምት በነቢያት ላይ ይሰራል። እሱ ህመም ነው። እሱ ሁወ መረዱ ሚነል አምራድ ከህመሞች መካከል አንድ ህመም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት እንዲሁ ሙሳ ዐለይሂ ሰላም ለምሳሌ ሲሕር ተኸዩል የሚባል ነገር አለ። እርሱ ነው በእርሳቸው ላይ በሙሳም ላይ የሆነው። እርሱ እንደ ማንኛውም ህመም ነው፣ አካላዊ ማለት ነው። ሊታመም ይችላል አንድ ነቢይ በተደረገበት ድግምት ምክንያት። ነገር ግን በእርሱ ላይ ሰይጣንን የማሰራ ማን ነው? ሰይጣን በእርሱ ላይ ተቆጣጥሮ ኃጢአትን የማሰራት ምናምን እንዲህ አይነት ነገር በሚመጣላቸው መለኮታዊ ራእይ ላይ ተጽዕኖ የማድረግ ምናምን በአይምሯቸው ላይ ምናምን ያ የለበትም። በአይናቸው ላይ ነው። ገብቷቸዋል አይደል? ለምሳሌ ልጥቀስልህ። ሙሳ ዐለይሂ ሰላም ወደ ፈርዖን በተላከ ጊዜ ሂድና ወደ አላህ ጥራው፣ ወደ እስላም ጥራው ተብሎ በተላከ ጊዜ ሙሳ ዐለይሂ ሰላም የዛኔ ፈርዖን ደጋሚዎችን አመጣ። ይህን ታሪክ አንተ ልታውቅ ትችላለህ፣ ምናልባት መጽሐፍን ካነበብክ ማለት ነው። ደጋሚዎችን አመጣ። ሙሳ ዐለይሂ ሰላም ደግሞ ያችን ብትሩን ተአምራዊ ብትሩን ይዞ ቀረበ። በዚህም ጊዜ ምን ሆነ? እነዚህ ደጋሚዎቹ ያችን ድግምታቸውን ገመድ ነው ይዘው የመጡት። ገብቷቸዋል አይደል? ገመዳቸውን ወደ ምን ጣል ሲያደርጉት ጊዜ ምን ሆነ? ወደ እባብ ተቀየራል። በእውነት እንዳው ገመድ ወደ እባብ ተቀይሮ ነው? አይደለም። ታዲያስ የደገሙት በምን ላይ ነው? በሰዎቹ አይን ላይ ነው። ገብቷል አይደል? ሙሳና ሃሩን ራሱ በዚያ ላይ ተደግሞባቸዋል። ያ ማለት ተጽዕኖ አድርጎባቸዋል። እንደ እባብ መሰላቸው። ገብቷቸዋል አይደል? ሰሐሩ አዕዩነ ናስ ይላል አላህ። የሰዎችንም አይን ደገሙ አለ። አየህ፣ ድግምት ሁሉ አንድ ነው ማለት አይደለም። በአይምሮ ላይ የሚደገም የሆነ ድግምት አለ። ልክ እንዲሁ በአይን ላይ የሚደገም ድግምት አለ። ወስተርሀቡሁም ዩኸየሉ ኢለይህ ይላል። ሐታ ወደ ሙሳ ዐለይሂ ሰላም በእርሱም ላይ ተኸየለበት፣ ይሄ ነገር ተደገመበት በሙሳም ላይ። አነሃ ተስሓ፣ ያቺ ገመድ የምትንቀሳቀስ የምትሄድ እባብ መስላ ተኸየለችበት፣ ታየችው ለሙሳ ላይ። አየህ፣ በሙሳም ላይ ይሄ ነገር ሰርቷል። ይህ በአይን ላይ የሚሆን የሆነ የድግምት አይነት ይባላል። ይህ ሀዛ መረዱ ሚነል አምራድ እንዲህ አይነት ነው። በነቢ ሰለላሁ ዐለይሂ ወሰለም ላይ የሆነው ይሄ ነው። ቃል በቃል አይሻ ካነ ዩኸየሉ ኢለይህ አነሁ የፍዐሉ ሸይ ወለም የፍዐል አለች። የሆነን ነገር ያደረጉ ይመስላቸዋል፣ ነገር ግን እርሳቸው አላደረጉትም አለች። በዚህ ነገር ላይ ነው እንዳውም እናታችን አይሻ በደንብ የገለጸችው ምን እንደሆነ ነው። አካላዊ የሆነ ጥቃትን እንጂ ያደረገው ያ ድግምት ተጽዕኖን እንጂ ያደረገው መንፈሳዊ እንዳልሆነ ወይንም ከአምላክ ዘንድ በሚመጣላቸው ራእይ ላይ እንዳልሆነ ያንን በደንብ አድርጋ ገልጸዋለሁ ማለት ነው። እሱ ይመስላል። እሺ ዓላማቸው ምን ነበር መሰለህ? አይሁዶች ናቸው ያንን ያደረጉት። በእርሳቸው ላይ በሚመጣለት መለኮታዊ ራእይ ላይ ተጽዕኖ እናስደርግበትና በቃ እዚሁ ድምጥማጡ እናጥፋው ሙሐመድን ሰለላሁ ዐለይሂ ወሰለም ብለው አስበው ነበር። ግን ያ ነገር እንዳሰቡት አልተሳካላቸውም እያለች ነው አይሻ። የሆነባቸው ነገር በአካላቸው ላይ በአይናቸው ላይ እንጂ የሆነ ነገር ያደረጉ መስሏቸው አላደረጉም አለች እንጂ ነገር ግን በሚመጣላቸው ራእይ ላይ ተጽዕኖ አደረገ የሚል ቃል የለም። ወፍ ፍጹም እሱ ሳይሆን ግን ቁርአን ላይ ደግሞ ማለት ነው በሱራ ላይ እንደሚገልጸው ከሆነ እሱ ላይ ምዕራፉን ባላውቀውም ግን በተቋጠሩ ክሮች ደጋሚ ከሆኑ ሴቶችም እጠብቅሃለሁ ይል ነበረ። ያ ነገር እንዴት አልተፈጸመም ታዲያ? እሱ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ያ ነገር የሆነው ያኛው ቁርአኑ ላይ እየተናገረ ያለው በሰውየው አካል ላይ ሳይሆን በመንፈስ በእርሱ በሩሑ ላይ ወይንም ደግሞ በአይምሮ ላይ ለሚደረግበት ድግምት ነው። በአላህ ስብሐነሁ ወተዓላ እጠበቃለሁኝ እያለ የተናገረው። ቅድም እንዳልኩ ለሁለት ይከፈላል ድግምቶች። ቁርአኑ ላይ እየተነገረ ያለው አካላዊ ለሚሆነው ነገር ሳይሆን በእርሳቸው በሩሓቸው ላይ ወይንም ደግሞ በአይምሯቸው ላይ ሊደረግባቸው ጫና ሊያደርግ ከሚችል የድግምት አይነት በአላህ እጠብቃለሁኝ እያለ የሚናገር ነው። ወሚን ሸሪ ነፋታቲ ፊል ዑቀድ የሚለው ነገር ግን አካላዊ የሆነ የህመም አይነት አይናቸው ላይ የሚደረግ هذا يجوز على الأنبياء كما جاز على موسى عليه السلام። ይህ በነቢያቶች ላይ ይሆናል ይሰራል። ነገር ግን በአይምሯቸው ላይ ያ ነገር ሊቆጣጠራቸው የሚችል የሆነ ድግምት በፍጹም በነቢያቶች ላይ እንዲሆን አላደረገም አላህ ሱብሓነሁ ወተዓላ እርሱ ይሰራል። ስለዚህ አንቀጹ እየተናገረ ያለው በአይምሮ ላይ ሊሆን የድግምት አይነት ነው። ጠብቀ እያሉ እሺ አንድ የመጨረሻ ጥያቄ ልጠይቅህና ማለት ነው ለምሳሌ ነብዩ መሐመድ በቁርአን ላይ ሲገልጹ ማለት ነው ወደ ገሃነም ሁሉም ወራጆች ናቸው ይላል። እዚህ ጋር ግን ለአማኞች ምንም ተስፋ አልሰጠም። ስለዚህ ነገር ብታስረዳኝ።
በደንብ ሰጥቷል እዛው ላይ። አማኞችን ግን አድናቸዋለሁ እያለ እዛው ተናግሯል። ምን ያለ መሰለህ አንቀጹ ሱራ መርየም ላይ የማርያም ምዕራፍ ላይ ይገኛል እሱ فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها إلى كان على ربك حتما مقضيا كلبها لا ثم ننجي الذين اتقوا كزيان نزيان يتدنككوتن እኔን ያመኑኝና የፈሩኝን አድናቸዋለሁ ብሎ አላህ Subhanahu Wa Ta'ala እንደሚያድናቸው ቃል ገብቷል። ታዲያ እዛ ላይ ከእናንተ ማንም የለም ወደ እርሷ ወራጅ ቢሆን እንጂ እያለ እየተናገረ ያለው ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ሲፈስሩት ምን አሉ? هو الورود على الصراط هو المرور على الصراط እርሱ ከእናንተ ማንም የለም ወደ እርሷ ወራጅ ቢሆን እንጂ የተባለው በሲራጥ ላይ ማለፍ ነው ብለው ተናገሩ። ገብቷቸዋል? በሲራጥ ላይ ማለፍ። ሲራጥ ማለት ምን ማለት ነው? ሲራጥ ማለት هو متن يعني مبني على ظهر جهنم يمر عليه المؤمن والكافر والنبي وأتباعهم وكل الناس يعني ሲራጥ ብሎ ማለት በጀሃነም ድልድይ ላይ በጀሃነም እንትን ላይ ራስ ላይ የተገነባ የሆነ ድልድይ ነው። ገብቷል አይደል? ገሃነም አለች ከታች ልክ እንደ ድልድይ ከላይ የተገነባ የሆነ መንገድ ነው። ገብቷል? በዚያ ላይ ማንም የለም አላፊ ቢሆን እንጂ ይላል አላህ። አምላክ አላህ Subhanahu Wa Ta'ala ፍርድ የሚሰጥበት ቦታ አለ። ከዛ ፍርድ ከተሰጠ በኋላ ማንኛውም አማኝም ሆነ ከሃዲ ነብያት ሁሉ ሳይቀር እንዲሁም ተከታዮቻቸው በዚያ እንዲያልፉ ያደርጋል። ገብቷቸዋል? የዛኔ ከሃዲያኖች ይወድቃሉ፣ እዛች ይወርዳሉ፣ ይገባሉ ወደ ጀሃነም ውስጥ። አማኞቹና ነብያቶቹ በዛ ያልፋሉ። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። መጀመሪያ የሚያልፉት ነብያት ናቸው ብለው ተናገሩ። እነሱ ነብያቶችና ተከታዮቻቸው ያልፋሉ በዚያ ላይ ብለው ቃል በቃል ተናገሩ። ተረጎሙት ራሳቸው ሐዲስ ላይ ቃል በቃል ማለት ነው። ቁርአንም ላይ እንደዚያው አማኞቹን ግን አድናቸዋለሁ እያለ ቃል በቃል አላህ Subhanahu Wa Ta'ala ተናግሯል። ከታቻለ አይደል? ከዚያ እንዳውም ቃል በቃል መጀመሪያ የምናልፈው እኔና ተወልዶቼ ነን ብለዋል። የመጀመሪያ ላፊዎቹ በዚያ ላይ فأكون أول من يجتازها أنا وأمتي أبو كما قال النبي صلى الله عليه وسلم እና ያልፋሉ። ከዛ በኋላ ወደ ገነት ይገባሉ ማለት ነው። አሁን ጥያቄው እዚህ ቦታ ላይ እናንተ ያልጠየቃችሁትን እኔ ራሴ ጠይቄ ለምንድነው ልመልስላ የአምላክ ጥበብ ምንድነው? በዚያ ላይ ለምን ከፈረደ በኋላ ቀጥታ ወደ ገነት አላስገባቸውም አማኞችን? በዛ በድልድዩ በጀሃነም ድልድይ ላይ እንዲያልፉ ለምን አደረገ? ተመልከቱ። አንድ ጥያቄ ልጠይቃችሁ እንድትረዱት። ቀጥታ ከዚያ በኋላ ገነት ሊገቡ እኮ ነው። ቀጥታ ገነት ማስገባት እየቻለ ለምንድን ነው በገሃነም አፋፍ ላይ በዚያ በድልድዩ እንዲያልፉ ያደረገው? አምላክ አላህ Subhanahu Wa Ta'ala ምን አስቦ ነው? ምንድነው ጥበቡ ከበስተጀርባው? አምላክ በእያንዳንዱ ስራው ላይ ገራሚ የሆነ ጥበቦች አሉት። ዓሊመሁ መን ዓሊመ ወጀሂለሁ መን ጀሂለ፣ ያለው ያወቀው አወቀው፣ ያላወቀው ሳያውቅ ቀረ። እንዳጠቃላይ ዓላማው ምንድነው ከተባለ አንድ ጥያቄ ልጠይቃችሁ። የጸጋን ልክ ሊያውቅ የሚችለው ዊዝ አንዴ ሚዛናን ሰውና ይሄን መልስልኝ አንተ። የጸጋን ልክ ሊያውቅ የሚችለው ይወጣል ጸጋን ያላገኘ ወይንም ደግሞ የረሃብን ልክ ያየ ሰው ነው ወይንስ ረሃብን ለዘመናት እንዳው ሳያይ ዝም ብሎ በጸጋ ላይ የኖረ ሰው ነው? ይበልጥ የጸጋን ልክ ቦታና ልኳን የሚሰጠው የትኛው ነው? እስከ እንደ ጥያቄ እንድገምት ጥያቄውን እንድገምት በድሎት ላይ ካደገ ልጅና ድህነትን፣ ረሃብን፣ ጥማትን፣ መቸገርን አይቶ ጸጋን ያገኘ ልጅ የትኛው ነው የጸጋን ልክ ሊያውቅ የሚችለው? እና ድህነትን አይቶ ያደገ ልጅ። በጣም ጥሩ አይሻር። አላህ Subhanahu Wa Ta'ala ቀጥታ ወደ ገነት ቢያስገባን ኑሮ ምን አይነትን ቅጣት እንዳመለጥን ሳናይ ቢሆን ኑሮ አያስኬድም ነበር ጥበቡ። ነገር ግን ከምን አይነት ቅጣት እንዳዳነን ያንን እንድናየው ዝቅ አድርገን ለካ ከዚህ ካደገኛ ቅጣት አድነህን ነው ይሄን ያክል ጸጋን የሰጠህን ብለን ያንን ታላቁን ጸጋን እያጣጣምን ለዘላለም እንድንኖር ነው አላህ Subhanahu Wa Ta'ala እርሱን እንድናይ ያደረገ። ለታቸው ስለዚህ ጫፋቸውን አይነካቸውም፣ በሳቱ ቀጥታ ወደ ገነት ይገባሉ። ለዚህም ነው ያንን ባዩ ጊዜ ዘላለም እያመሰገኑት ይኖራሉ። ለካ ከእንዲህ አይነት ቅጣት አድነህናል አምላካችን አላህ እያሉ ያንን ያለፉበትን ትልቅ ከባድ አደጋ ያንን እያስታወሱት ይኖራሉ። በተሰላም ምን ይላሉ? አልሐምዱሊላህ الذي ምን ይላሉ? ያኒ አልሐምዱሊላህ ነጀተና من النار ከገሃነም እሳት ያዳንከን አምላካችን አላህ ምስጋና ይገባ። አልሐምዱሊላህ الذي اذهب عنا الحزن ومن الحزن ما كان في الدنيا وما كان في نار جهنم كذلك። ይህን ሁሉ እያስታወሱ
አላህ ስብሐነሁ ወተዓላ በእርሳቸው ላይ የዋለውን ጸጋ እያጣጣሙ ለዘላለም ይኖራሉ። ያን ሳያውቁት ግን የጀሃነምን ማንነት ቢሄዱ ከዚያ የበለጠ አይሆንም ነበረ። ለዚህ ነው ያን እንዳዩት ያደረገ እንጂ አይገቡበትም በውስጡ በፍጹም ገብተዋል። እንደሚያልፉና እንደሚድኑ ተስፋ አልሰጣቸውም ላልከው አንዴ እዛው አንቀጹ ላይ ላሳየሽ አውጣለህ ውስጥ ይመስላል። ሰላም ሰላም ነው ወንድሜ አለ አልሐምዱሊላህ። አንዴ ዊዝ ላሳየህ እዛው ተስፋ ሰጥቷቸዋል አደናቸው። አንድ ያሳየኝ አንድ ጥያቄ ልጠይቅ ነበር። ችግር የለውም አንድ ትጠይቃለህ። ይሄንን አንዴ ላሳየህ። ከእናንተ ማንም የለም ወደ እርሷ ወራጅ በሆነ እንጂ ካለ በኋላ እንደሰጣቸው ለእነርሱ አድናቸዋለሁ ብሎ አማኞችን ቃል እንደገባላቸው እዛ ላይ ላሳየህ። ምን ይላል? ሚዩት አድርጉት አንድ ጊዜ ከላይ ሚዩት አድርጋ ያውና ምን ይላል? 71 ላይ ከእናንተም ወደ እርሷ ወራጅ እንጂ አንድም የለም መውረዱም ጌታ የፈረደው ግዴታ ነው ካለ በኋላ ያው ለተዓላ አማኞች ተስፋ እንደሚያድናቸው ከዚያም እነዚያን የተጠነቀቁትን እናድናለን አለ። ያው እንደሚያድነን ቃል ገብቷል አላህ ሱብሓነሁ ወተዓላ። ማን ነው ታዲያ ውስጡ እዚያ ላይ የሚቀረው ከተባለ አመፀኞችና ካዲያኖች። አመፀኞችንም የተንበረከኩ ሆነው በውስጡ እንተዋቸዋለን አለ። ስለዚህ አላህ ሱብሓነሁ ወተዓላ የተጠነቀቁት የሚለው እርሱን የፈሩት ያመኑትን እንደሚያድናቸውና እንዲሁም ደግሞ ያመፁትንና የካዱትን በዚያው የሚተዋቸው የሚቀጡት እነርሱ እንደሆኑ ተናግሯል። እሺ ጥያቄ ላይ ቀጥል። ጥያቄ ላይ ቀጥል። ከላይ የሚመጣን አንስለት ይሰማል ልጆች هتسمعون كلامي ማሉስ አይ መርሐባ። እሺ ጥያቄ ያላችሁ መቀጠል ትችላላችሁ። አስገባችሁ በተራ ሄሎ። እሺ አድሚኖች በተራ አስገባቸው እያልኩ ነው ከተሰማችሁ። እሺ ጽጌ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢድ ሙባረክ ብያለሁ። እሱ ሽስማ አሁን እናቴ ክርስቲያን ናት። ጠየብ ባል ሲደርስና ማህበር የምትከፍለው አለ እና ባለፈው ስታወራ ሰምቼ ሐራም ነው ብለህ ነበር። እንዴት ማድረግ እችላለሁ? ያኔ ያለኔ ማንም ይላል እኔ ማረጋት። እሺ እንርገሽ። እሺ እምነትን በተመለከተ ነው። ማን ነው ለሃይማኖት ማን ነው ለአምልኮ ተግባር ብለው የሚያወሉት ከሆነ ነው መስጠት የማትችሉት። ለአምልኮ ተግባር የሚመለከው ክርስቶስ ነው መሲሁ። በጣም እንወዳቸው የምናከብራቸው ከነቢያቶች መካከል አንድ ነቢይ ናቸው። እርሳቸውን እንደ አምላክ አድርገው ስለያዙ እነዚህ ሰዎች ለሚሰሯቸው አምልኮች እና ለበዓላት ጊዜያቶቻቸው እነዚህ በዓላቶች አምላክ ያልደነገጋቸው ክህደት የያዙ በዓላት ስለሆኑ አምላክ ተወለደ፣ አምላክ ሞተ፣ አምላክ ተገደለ፣ አምላክ ተነሳ ከሙታን ይሄ ሁሉ እንዳለ የክህደት በዓላቶች ናቸው እንደ እስላም አስተማሩ። ስለዚህ ለእነዚህ በዓላትና ለአምልኮ ተግባራቶቻቸው ከሆነ ነው የማይቻለው። ለምድራዊ ህይወታቸው ግን መስጠት ችግር የለውም። ከተራቡ፣ ከተጠሙ፣ ከተመሙ ከሃዲ ናቸውና ብላችሁ አታግልሏቸው ቤተሰቦቻቸውን። አላህ በቁርአን ላይ ሲናገር ለዚህ ማስረጃ ወሳሒብሁማ ፊዱንያ ማዕሩፋ ይላል። የሌላ እምነት ተከታይ ቤተሰቦቻቸውን በምድራዊ ህይወታቸው በጥሩ ሁኔታ ተኗኗራቸው ብሎ ተናግሯል። ስለዚህ በምድራዊ ህይወታቸው ላይ ማገዝ ፈቃድ ሳይሆን ግዴታ ሁላ ነው፣ ቤተሰቦች እስከሆኑ ድረስ፣ እናትና አባት በተለይ እስከሆኑ ድረስ ያ ነው። እና አምልኮ እንፈጽማለን ካሉ የዛኔ ለዚያ ለአካል ለክርስቶስ በአምልኮ መፈጸም አይገባም ተው ብላችሁ ማስተማር እንጂ በዚያ ላይ ማገዝ በክህደት ላይ ከማገዝ ይቆጠራል አይቻልም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመታዘዝ ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ አትተባበሩ ይላል። ለሌላ እምነት ተከታይ የሚሰሩ የአምልኮ ስርዓቶች በክህደት ላይ ከመተባበር ነውና አይቻልም። ሀይ መርሐባ። ኡስታዝ በእስልምና ሊያስገድሉ የሚችሉ ወንጀሎችን እስኪ ንገረን። እሺ
قال النبي صلى الله عليه وسلم لا يحل دم امرئ مسلم إلا بإحدى ثلاث الثيب والزاني النفس بالنفس التارك لدينه المفارق للجميع. عندما يفرق الجنس يفرق الشيء النبي صلى الله عليه وسلم ሲናገሩ ምናል የአንድ ሙስሊም ሰው ሁሱ አንድ ጥያቄን አልመለስክልኝም። ለዛ ነው ወንድሜ። መቼ ጠየቅህ? አልጠየቅህም ሲጀመር አልመለስክልኝም። ጥያቄ ምንድን ነው? አንድ ቤት ነው ስለስኪ ላም የተደረግነህም አልሰማንህም። ጥያቄ ምንድን ነው? እሱ እዚህ ጋር እሺ፣ ጥያቄ መሰለህ እኔ አሁን ክርስቲያን ነኝ። ጀስት በኢየሱስ ክርስቶስ አምላክነት ላይ ምንም ጥርጥር የለኝም። ነገር ግን ሁለታችን ኢቨን ኢፍ ወደ ሰዋዊ ነገር እናምጣውና በተገለጠ ነገር እናምጣውና ለእግዚአብሔር ባህሪ የሚመጥን ነገር ማለት በማስበለጥ ደረጃ ከሆነ አሁን ስለ ነብይ ኢሳ በቁርአን በተጻፈ ነገር በሙሉ ስለ ነብዩ ኢሳ የሆነ የምታወራውን ነገር ጀስት ከመሐመድ ጋር ከነብዩ መሐመድ ጋር አነጻጽረውና ኢቭን ኢፍ አንተ እንትን በምትሉ ማለት ነው ነብይ ኢሳ ኢየሱስ ክርስቶስ አይደለ ነብይ ነው ብለህ በምታምነው ነገር ላይ ከመሐመድ ጋር አነጻጽረው ከዛ በኋላ የትኛው ነው ማለት እንደ የትኛው ነው ከፍ አድርገህ የምትቀበለው? ማለት እኛውን ኢትዮጵያዊ ነን ለምዶብን ብዙ ነገሮችን ስለ እኔም በእርግጠኝነት የምነግርህ እኔ የምሰማው አለ እኔ ሁሉንም እንደ እኩል ነው የምሰማው ምናምን ነገርና ኢትዮጵያዊ እስከሆንኩ ድረስ እኔ የምሰማው ነገር ይገርመኛል። ገብቶሃል? እንዴት መሰል እንዴ ለምሳሌ ለምደነው እንጂኛ ለምደነው ምናምን እንጂ የምንሰማው ነገር ለምሳሌ በቁርአን የምትቀበሉት አለ ነብዩ መሐመድ በዚህ እድሜ እንደዚህ አይነት ሴት በ6 ዓመቷ እንትን ብሏት በ9 ዓመቷ ምናምን በጣም እንደ ነውርን የምንቆጥረው ነገር አለ። ለምሳሌ አንተ ነህ በዛ ደረጃ ላይ ባረጋት ቁርአን ወረደለት ይባል ትልቅ ነብይ ነው። ነብይ ኢሳን ደግሞ እንደ ነብይ ከተቀበልከው ነብይ ብለህ ካሰብከው ከመሐመድ ጋር ተነጻጽረው በድንግልና የተወለደ ነው። አትሰማም እንዴ? እያነበብክ ነው የተጻፈ ነገር ተሰጥቶ ወይንስ አዳምጥ? ይኸውልህ ረጋ ብለህ አውራ። ከዚያ እዛ በጣም ብዙ ጎራዎችን እየዘለልክ ሄድክ። በመጀመሪያ ስትጀምር ጊዜ ኢየሱስ ክርስቶስ አምላክ ለመሆኑ ምንም ጥርጥር የለኝም አልክ። ኢየሱስ ክርስቶስ ግን ይሄንን አላስተማረም። ከሱ ጀምርና ቤተና አለ የኢሳና የነብዩ ሰለላሁ ዐለይሂ ወሰለም መበላለጡ ምን እንደሚሰራላቸው አላውቅም። መጀመሪያ መቀደም ያለበት ነገር ዒሳ አምላክ ነው ብላችሁ ታምናላችሁ ወይም ኢየሱስ ክርስቶስ አምላክ ነው ብላችሁ ታምናላችሁ። እርሱን ጨርሱና ሶፋ ያልዝጉት። ከዚያ በኋላ ማን ይበልጣል ምን ይደርሳል፣ ችግር የለውም። ታቻለ እሺና ኢየሱስ ክርስቶስ አምላክ ነው ለመሆኑ ጥርጥር የለኝም ብለሃል። ክርስቶስ ግን እንደሱ ብሎ አላስተማረም። ሜተናሳ እሺ እሱ ለምንድን ነው ውሃ ማትጠጣው? ስለማልጠጣ ጥያቄው እንደተመለሰለት ተስፋ አላደርግም፣ እርግጠኛ ነኝ። ምክንያቱም አልጠጣም፣ ማስረጃ ያው አልጠጣም። እሺ ጥያቄ ላይ ቀጥል። ሄሎ ጥያቄ አለ? የኔን ጥያቄ ጨርስልኝ ኡስታዝ። ከሚያስገድዱ ነገራቶች መካከል የሰውን ነፍስ ካጠፋህ ለምሳሌ ልክ እንዲሁ ደግሞ ትዳር ሆነ ዝሙት ካደረግ ተቀጥቅጦ ይገደል ነው ተብሎ ይገደል የሚለው كذلك المرتد ارتد عن الإسلام وأصبح يحارب المسلمين ይሄም ልክ እንደዛው هاي እሺ ጥያቄ አለ ቀጥል። ሰላም አለይኩም ኡስታዝ። በክርስትናስ ዝሙት የሰራ ሰው ባለትዳር ሆኖ ያስገድላል? አይ ይገደላል። እሺ ባለትዳር የሆነ ሰው ዝሙት የሰራ ሰው ይገደላል። እንደገናም ደግሞ ይበረታታል። ሁለቱም አለ። ለምሳሌ እንደ ክርስትና አንድ ሰው ሄዶ ድንግል ያላትን ልጃገረድ ድንግልናዋን ቢወስድ አይገደልም። እንዳውም ሽልማት ያችን ልጅ ይወስዳል። 50 የብር አባቷ ሰጥቶ። ለምሳሌ ልጅህን ቢደፍር አንድ ሰው እንደ ክርስትና እግዚአብሔር አንድ ሁኔታ አድርጉ ባለ